ጋር ማምጣት ፈልግና አንድ ቀን ያው ሳልገባ እመለሳለሁና የምር የሆነ ነገር ወንድሜ ልጠይቅ ነበር። በጣም የጨነቀኝን ነገር። ፍቅረኛ ነው? አዎ ፍቅረኛ ሳይሆን ኖርማል ጓደኛ። ምንም ሪሌሽንሺፕ የለኝም፣ ግን ረጅም ጊዜ ቆይተናል። በፍቅር ብቻ ማለት ነው። በፍቅር ብቻ እኮ። እንዴት ተዋወቃችሁ ማለት ነው? ትምህርት ቤት። እሺ። እና ታውቀን እያለን እሱ በትምህርት የሆነ ሰዓት ላይ አልመች ሲልና ወደ ሌላ ቦታ ሄዳል። እኔ ደግሞ ትምህርት ተማርኩና የሆነ ትንሽ የማደግ 18 11 እንደዚህ ወደ 20 ዓመት ስጠጋ እኔ ትምህርቴን አቆምኩና ወደ ሌላ ቦታ ሄድኩት። ግን ፍቅራችን አልቆመም ነበረ። ከዛን በዛ መሃል ላይ ችግር ተፈጠረ፣ የቤተሰብ ችግር ማለት ነው። እስቲ ጓደኛ ናችሁ አይደል? ፍቅር አለ? አዎ በጣም ጓደኛ ሲሆን በቃ ምን ልበል፣ ሁሉ ነገር በህይወታችን ላይ አብረን ሌላ ነገር የለንም፣ ግንኙነት የለንም። ወደፊት አንድ የመሆን አላማ ስላለን በጣም ነው የምንወደደው። በጣም በቃ ምንም ነገር የጓደኝነት ነገር ባልና ሚስት በለው ያው አብረን አለመኖርና ላይፍ አለመኖር እንጂ በልባችን እንደዛ ነገር ነው ያለው። እሺ። እና እሱ በሆነ ሰዓት ላይ መጣና የሆነ እንደዚህ አጋጠመውና ከሌላ ሴት ጋር የሆነ ፎቶ ይፖስታል። ማለት እንገናኝና ላይፍ አለ አይደለ? ላይፍ እንጀምር የሆነ እንናና ምናምን ስለኝ እኔ ደግሞ በዛን ሰዓት ላይ መዝናናት ቤተሰብ ዝር ነው ያለሁት። ወጣ ብዬ መሄድ አልችልም። ከዛን አይ በቃ ጊዜ ያስፈልገናል ምናምን ሲሎ ከሴት ጋር ፎቶ ምናምን ፖስትና እሱ በፖስትበት ሰዓት እኔ በንዴት በቃ ዝም ብዬ የሆነ ልጅ በቃ እንደዚህ አድርጎኛል ብዬ ሳወራ ልጁ በደቂቃ ወደ ቤተሰብ ሽማግሌ ይልካል። ያወራሁት ልጅ ማለት ጎረቤት ስለሆነ ወደ አውላካ። እሺ። በእኔ ፈልጌው አይደለም እሱ ስላደረገ በቃ ህል ይዞኝ ሁለት ቀን ልጁ እኔ 3 ቀን ምናምን ሳወራ በአራተኛ ቀን ሽማግሌ ላካ ስለሚያቀኝ የሰፈር ሰው ስለሆነ ጎረቤቴ ማለት ነው። እሺ። እና ጎረቤቴን ወድጄው አይደለም ገባክ ህል ያዘኝ። በጣም 6 አመት በሲል አብሬ ባላውራ አብሬ ባልተኛም 6 አመት የምወደው ፍቅረኛዬ ሴት ፖስቶ ሳይ ህል ያዘኝና ሽማግሌ ያስላኩት። እሺ። ልክ አሁን እኔ ሽማግሌ መላኩን ከተሰማ በኋላ ልጅቷ መታ እውነቱን ነገረችኝ። የፖስታት ውሸት እንደሆነ ማለት አንቺ ስላስቀየምሱ ስላልመጣሹ ለናድሽ ፈልጎ እንጂ እኔ ባለ ትዳር ላይ ልጅ እናት እንደሆንኩ ልነግርሽ ነው ከነባሌ ላገናኝሽ ምናምን አለችኝ። እሺ። እና ደግሞ እኔ ነገር ለመናገር አልፈለኩትም። ሽማግሌ ተላከውን ያው በበዓል ሰርጉ ቀን ብቻ ሲቀር ወደ ስልኬን ዘጋሁት ከቤተሰብ ላይ ማለት ነው። እሺ። ሰርጉ 1 ወር ነው 2 ወር እንደዚህ ሲቀር እኔ ከቤተሰቦቼ ጋር እንደማልፈልግና ምንም መሆን እንደማልፈልግ ነገርኩት። እና ግራ የገባኝ ነገር ምን እንደው ታውቃለህ? አሁን እዚህ ጋር ያለው ከጊዜ በኋላ ብዙ ይሄኛው ጎረቤት የሆነ ነገር ትኩረቱ የሆነ ከበፊት ካለው የሆነ ትንሽ ነገር አለው። ይወደኛል፣ ይፈልገኛል፣ ግን ከኔ በላይ ገንዘብን ያከብራል። ለገንዘብ ክብር አለው። ያኛው ግን የሚያወራው የሚያደርጋቸው ነገሮች የሚጠቅመኝ ነገር ለኔ ጥቅም እንዳለው ያመራል፣ ግን ቀርቦኝ ሆቴል አይመጣም። ገባ አይደለም? በህይወት በቃ በማይሆን ነገር ይፈትነኛል። እና ይሄን ሰርግ አቆምኩ። አሁን ሰርጉን በቃ አልፈልገውም ብያለሁ፣ ግን ያው ነግሬያቸዋለሁ። እና ሰርጉን ከተያዘበት ቀን 1 ወር ያስጨመረው በበዓላችን ብዙ ብር ይወጣል። በሰርግ ጊዜ እኛ ጋር በጣም ብሩ ከገበረው ከባድ ነው። እና 300 ሺህ ብር እንድልክለት ጠየቀኝ፣ ባለሰርጉ ማለት ነው። እና 300 ሺህ የሚያስፈልገው ወደ 800 ሺህ ምናምን ይፈጃል። 300 ሺህ ብር ላክልኝና ከተደገሰ በኋላ እኔ ብሩ መልስልሻለሁ። አሁን ያው ሁሉ እኔ ያለውበት እጄ ላይ ያለው የቀሉ ነገር ልካሽ ነው ሲለኝ እኔ ይሄ ቀኑ የተቆረጠው ሰርግ ይቅር እንጂ እኔም ዱሩም ከልቤ ላይ አይደለሁም።
ፈጣሪ የሰጠኝን በራሴ መንገድ ከፈጣሪ ጠብቄ እኖራለሁ። እሱ ምቅር አንተም ቅርና ይሄ የቤተሰብ ውርደትም ነው ይባላል። ያው ውርደት ነው ሊሉ ይችላሉ፣ ግን ውርደት ነው ብዬ ዛሬ ገብቼ ነገ ከሚከፋ ይቅርብኝ ብዬ ወሰንኩት። ምን ትመክረኛለህ በዚህ ላይ? እድሜሽ ምን ያህል ነው? 23 እሺ ሚውት አድርጊና አዳምጪኝ። እሺ ቃሪያ በሚጥሚጣ ሰናፍጭ ያለበት የሚያስነጥሰው መርፌ ነው የሚያስፈልግሽ እንጂ አንደኛ ከመጀመሪያው ሰው ጋር የነበረሽ ግንኙነት ጤናማ አልነበር። እሱ ሄዶ ሌላ ሴት አገባ ወይም ሌላ ሰው ጠበሰ። ስለዚህ የሆነ ሰው አቃጥሎኛል፣ በድሎኛል ምናምን ብለሽ ያንን ሰው ለመጉዳት ራስሽ ላይ ጋዝ አርከፍክፈሽ ራስሽን ታቃጥያለሽ። አሁን የሆነ ሰው ወዳኝ ወይ ሰደበኝ ልበል እዚህ ጋር የታባክ እሰራልሃለሁ ቆይ ጠብቀኝ ብዬ ራሴ ላይ ጋዝ አርከፍክፌ ራሴ ላይ ክብሪት መጫር ማለት ነው። ማን ነው የሚቃጠለው? እሱን ጎዳውት ወይ ታባህ ራስን አሳያለሁ ምናምን ብዬ ራሴን ከግድግዳ ጋር እየሄድኩ ባላትም ማን ነው የሚጎዳው? እኔ ነኝ እኮ የምጎዳው። አሁን አንቺ ያደረግሽው እንደዛ። እሱ ሌላ ሴት ፖስት አደረገኝ። ሰው ሄደሽ የሆነ ጎረቤትሽን እሰይ የታባቱ ሰራለታለሁ ምናምን ብለሽ ጎረቤትሽን አውጥተሽ በሁለት ቀን ሽማግሌ እንዲልክ አድርገሽ ውጥንቅጦ የጠፋበት ጉዳይ ውስጥ ገባሽ። ጎዳሽው እንዴ? እሱ እንዴ አልፈለገሽም ማለትና እሱ ሌላ ሴት ጠበሰ ሌላ ሴት ጋር ሄደ ማለት እኮ ከአንቺ ህይወት ጋር እኮ አይገናኝ። አንቺ ነገ እሱን ጎዳለ ብለሽ የምትገቢበት ህይወት በሙሉ እሱን አይነካው። እሱ የራሱን ህይወት እየኖረ ረስቶሽ ሁላ ሊሄድ ይችላል። ስለዚህ የምትወስጃቸው ውሳኔዎችና እርምጃዎች በሙሉ እሱን ሊጎዳ ሊነካ አይችልም። አንቺ ነሽ የምትጎጅ። 300 ሺህ ብር ላኪልኝ አለሽ። አሁን ሽማግሌ ያስላክሽ ቤተሰብ ጋር ቤተሰብ ልጄ ልታገባ ነው ብሎ እያሰበ ነው። እተወዋለሁ ምናምን ብለሽ ፍሬም ብትይዥ አሁን ቤተሰብ በቃ ጨርሷል። ሰርግ ሊደግስ ልጄ ልታገባ ለሰው ተነግሮ ለጎረቤት ተነግሮ ሰው ሁሉ የተዘጋጀ። ለቤተሰቦቻችሁ እንዴት ክብር አይኖራችሁም ጋይስ? እና እሺ ተጃጃሉ። እኛ እንኳን እንጃጃል። እሺ ልጆች ተጃጅለን ተፋቀርንም ተጣላንም እዚሁ እንጨርሰዋል። ቤተሰብ ደረጃ ሽማግሌ ማስላክ ማለት እኮ በጣም እኮ ስር ማስያዝ ማለት እኮ ነው። እንዴት ነው የምታስተካክል? እንዴት ነው የምታስተባብየው? ጊዜ ይፈልጋል። አየሽ የቤተሰቦችሽ ልብ ይሰበራል። ስለዚህ አታርጉ። ሌሎቻችሁም አሁን ሽማግሌ መላክ ደረጃ የምትደርሱት ጓዶች የመጨረሻ 100% ሹር ስትሆኑና በቃ ከዚህ ሰው ጋር ለመኖር ብላችሁ አውቃችሁ ተገንዝባችሁ ብዙ እርምጃ ተራምዳችሁ እናንተ የጨረሳችሁ ጉዳይ ሲሆኑ፣ ምክንያቱም የቤተሰብ ጋር ከደረሰ ቤተሰብ ጋር የደረሰን ነገር ለማረም በጣም ትቸግራላችሁ እና ቤተሰቦችሽ ነገውን አያምኑሽ። ከዚህ ህይወት ወጥተሻውን ሌላ ሰው ላገባ ነው ብለሽ ሽማግሌ እንደ ቀድሞ ልታረጊ በቃ ምንም ሞራላቸውም ሐሞታቸውም ይፈሳላይሽ። የክብር ጉዳይ ነው። ስለዚህ አሁን ስህተቶችሽን ተሳስተሻል። ይፈረድኩብሽ አይደለም። እሺ ፈራሽ ፈጣሪ ነው። እኔ ምንም ስልጣን የለኝም ልፈርድ። ግን አሁን ነገሮቹን ባበላሸሽበት መንገድ ኦልሬዲ ሆኗል፣ ተበላሽቷል አይደል? ችግር ውስጥ ገብተሻል ወይም አጥፍተሻል። ሰው የፈሰሰው አይታፈስም። ምንም ብታረጊ አትችይም ወይ አትገደይ። አሁን ሙቻ አንል። አሁን ትኩረቱ መፍትሄው ላይ ነው። መፍትሄውንም ስታስተካኪው ሌላ ስህተት እንዳሰሪ ተጠንቀቂ። መጀመሪያ የምታረጊው ምንድን ነው? ከልጁ ጋር ያለሽን ጉዳይ ጨርሽ። አታገቢውም ልጁ ነው በቃ እሱ ግልጹ ቋንቋ እሱ ቢኮዝ ልጁ ጥቅመኛ ገና ሳታገቢ 300 ሺህ ብር ላኪልኝ ካለሽ ከገባሹ በኋላ አስማምቶ ይሸጥሻል። አንቺን ገበያ አውጥቶ አንድ ነገር ላረጋግጠላችሁ፣ ገንዘብ ከሴት ልጅ ለመቀበል ሬዲ የሆነ ወንድ አይሆናችሁ። ሐቁን ነው የምነግራችሁ። ተዋጠላችሁም አልተዋጠላችሁም ይሄ አይዋጥም። አንዳንድ ወንድም ሲሰማኛው ሊያደርገው ይችላል። ምን አባቱን የሚቀባጥረው ምናምን ሊለኝ ይችላል። እንዲጥምህ አይደለም። በቃ እውነት እውነት ነው። እኔ ተናገርኩት፣ ሌላ ሰው ተናገረው፣ ከሌ ተናገረው፣ ማንም ለውጥ የለው። ተናደዳችሁም አልተናደዳችሁም፣ ተዋጠላችሁም አልተዋጠላችሁም፣ ገንዘብ ከሰው የሚቀበል ጥገኛ የሆነ ወንድ አይሆናችሁ። በራሱ መስራት አለበት። በራሱ እንደው ቢቸግረው ቢያጣ ቢወድቅ አፈር ከድሜ ግጬ እነሳለሁ በራሴ ብሎ በራስ መተማመን የሚራመድ ወንድ ነው ወንድ።
ከሌላ ሰው ተቀብሎ ቀፋፍሎ ምናምን ለመኖር የሚሞክር ወንድ አይሆንሽም፣ አያስተዳድርሽም። እመኚ ነገር አንደኛው ነጥብ እሱ ነው። ስለዚህ ሰውየውን አታገቢውም። ስለማታገቢው ከሰውየው ጋር ያለሽን ነገር መጀመሪያ ጨርሽ። ወደ ቤተሰብ ከመሄድሽ በፊት ተነጋግረሽ መሬት አስይዙ። ከሱ ጋር ያለው ነገር ከጨረሽ በኋላ ለቤተሰቦችሽ ቀስ ብለሽ አስረጃቸው። ይቅርታ ጠይቀሽ እንዲህ ብለሽ እውነቱን ነግረሽ ከዚህ በኋላ እንዲህ አይነት ስህተት ላትሰሪ ብሰይ። አሁን 23 ዓመትሽ ስለሆነ ገብቶሻል። እንደ እድሜሽ ነው እያወራሁሽ ያለሁት። ብሰይ በቃ ከዚህ በኋላ እንዲህ አይነት ስህተት መቼም እንዳትሰሪ፣ መቼም። በዚህ መልኩ ቀስ ብለሽ በስሱ እሺ። እንደዛ አስቲል አሁንም ቤተሰቦችሽ ስሜት አይሰማቸውም፣ ግን ከመጥፎ ነገር ይሻላል መቼም አማራጭ ስለሌለ። እሺ እሺ፣ አመሰግናለሁ። እሺ እኔም አመሰግናለሁ። ጋይስ ኮይን ልስጣችሁ እስቲ። የመጀመሪያውን ዙር ኮይን ልስጣችሁና ሜምበራችሁን አድሱ። ከዛ አንድ ኮይን ነው የሚጠይቀው። ያላችሁ ሰዎች ከስሜ ጎን ያለው ልብ ቅርጽ ምልክት የነካችሁ ሜምበር ሆኑ። የሌላችሁ ሰዎች ደግሞ የሆነ ይሰጣችኋለሁ፣ ይታያችኋል። ችግር የለውም። እዚህ ሳጥን ውስጥ አስቀምጬላችኋለሁ። ከ3 ደቂቃ በኋላ መውሰድ ትችላላችሁ። ግን ብዙ ታብ ላረገው ሰው ነው የሚሰጠው። ብዙ ታብ ላረገ ሰው ስለሆነ የሚሰጠው ታብ አሉ። ብዙ ታብ ያደረጉት ቀድሞ ነው እየወሰዱ ነው የለም የምትሉኝ። ስለዚህ ብዙ ታብ አድርጉና ይህን 3 ደቂቃ ቆጥሮ ሲጨርስ ሳጥኑን ስትነኩት ይሰጣችኋል። ከዛ ውስጥ ወስዳችሁ ከላይ ከስሜ ጎን ያለውን ልብ ቅርጽ ምልክት የነካችሁ ሜምበር ሁኑ። እሺ እንቀጥል። ከሀገር ወንደና መጣሽ። Thank you. You know, I don't speak in Amharic, right? So, is that okay? ይከብድሻል? No, I can't. English. ሰባብረሽ ይሰራልሽ? No, seriously, I don't know how to speak in Amharic. I can only understand. እሺ ምን መሰለክ፣ ይሰማሃል? ኤርፎን ስላደረኩ ነው ወይ ላውጣ? ኦኬ። አሁን የምነግርህ ነገር እኔ ካንተ የምፈልገው እንድትቆጣኝ ምናምን ሳይሆን ጀስት እንደ በእኔ ቦታ ሆነህ እንድትነግረኝ ነው የምፈልገው። ወይኑ ሰዱ። እሺ ከዚህ ከሳጥን ውስጥ ሰዱና ከላይ ከስሜ ጎን ያለው ልብ ቅርጽ ምልክት ነው። እሺ ቀጥይ። ምን መሰለክ፣ የሆነ ሰዓት ላይ ቦይፍሬንድ ነበረኝ። ቦይፍሬንድ he was a narcissistic. so ላራ ይሰማል? እኔ ነው የምታወራኝ? አዎ። ቦይፍሬንዱ ከየት መጣ? ከሱ ጀምረሽ ንገሪኝ። እንዴት ተዋወቃችሁ? ኦኬ። እሱ የአዳማ ልጅ ነው። አዳማ ላይ ነበር ገርልፍሬንድ ቦይፍሬንድ የነበር ነው። ላይክ 4 ዓመት አንድ ላይ ቆይተናል። በዚህ 4 ዓመት የኔን ሶል ነው የገደለው። መጠጥ ነው ያደረገኝ። እንትኔ መንፈሴ ነው የሚባለው፣ ኢነርጂን ግድል ነው ያደረገው። በጣም ነው ላይክ በጣም ነው የጎዳኝ። በጣም ነበር ኮንትሮል የሚያደርገኝ። እኔ ደግሞ ፍቅር ነበር የሚመስለኝ። አይ ማለት ተምሬ እንዳልተመርኩኝ ሆኜ እሱ ለካ ናርሲስቲክ ነው። ያልገባኝም ነበር። በጣም ነበር የሚያሰቃኝ። 4 ዓመት ሙሉ አልቅሼ ነው የኖርኩት ከሱ ጋር። ኤኒዌይስ ከሱ ጋር በማይሆን ነገር መጨረሻ ላይ ሲበቃኝ መሰለኝ ተለያይተናል። ከሱ ጋር ከተለያየን በኋላ ግን ኮንፊደንሴን ድጋሜ ማምጣት አልቻልኩም። እንዴት ነው ማምጣት ያልቻልኩት? በቃ ወንድ ሲቀርበኝ ሁሉ ጊዜ ሙሉ ለሙሉ ነው የምቀርበው። ላይክ ሁሉ እነሱ ላይ ነው የምደገፈው።
በቃ እነሱ እንደፈለጉ ነው የሚያደርጉኝ። እነሱ ላይ ደገፋለሁ። እምነትም አትል ድሮም እኔ በተፈጥሮ አማኝ የሚባል ሰው ነኝ። ሰውን መቀርብ ማም ሰው ነኝ። ግን ከዛ በኋላ እኔ ያው ኮንፊደንስ ማጣት ነው ብዬ ነው የማስበው። በቃ ቅርብ ብላችኋለሁ። ሂጂ ልጥፍ ነው የምለው። በቃ ሂጂ እምን ነው ማረጋቸው ምናምን ነገር። አሁን ከሱ ጋር ተለያይተናል። ቢሆንም አንዳንዴ ሲደውል ራሱ እንደዚህ በሌላ ሰው ስልክም ሲደውል ራሱ አይ ፊል ፔን ያመኛል። ከራሴ እስከ ጥፍሬ ያመኛል። ድምፁን ስሰማ በቃ ያመኛል። የሆነ ህመም ነው የሚሰማኝ። ድምፁ ስሰማ ምናምን እየመታኝ ነው የሚመስለኝ። በቃ መጥፎ ሰው ነው እሱ። ኤኒዌይስ ከሆነ ጊዜ በኋላ እኔ ወደ ሳዑዲ መጣሁ። I'm professional nurse so በነርሲንግ ለመስራት ወደ ሳዑዲ መጣሁ። ከሱ ጋር በተለያዩ በ3 ወሬ ነው ወደ ሳዑዲ የመጣሁት። ባይዘወይ አሁን ሳዑዲ ላይ 1 አመት ከ5 ወር ሆኖኛል እና እዚህ ላይ ነው እንግዲህ ታሪኬ የሚጀምረው ማለት ነው። እናንተ ለወያይ ያሰብኩት ቲክቶክ ላይ የሆነ ሰው ተዋወቅኩ። ከዛ ያ ሰው ጋር ማውራት ጀመረን። he was so gentle, he was so kind and like ጀንትል አይነት አለው። በቃ ደስ የሚል ሰው ነው። ከዛ ኢሞ ላይ ስልክ ተቀያየርን፣ እናወራለን ምናምን። ከዛ የሆነ ሰዓት ላይ ቲክቶክ ላይ እንዴት ነው የተዋወቃችሁት? አጋጣሚ ቲክቶክ ላይ የኤርትራውያኖች ግሩፕ አለ። እዛ ግሩፕ ላይ ገብቼ እያወራን ነበረ። I am half ኤርትራውያን by the way so ከዛ ጋር እያወራን ምናምን ነበርና ከዛ ውስጥ ነው ያወጣኝ። በውስጥ ሃይ ምናምን አለኝ። እንደዛ ነው ያወራነው። ከዛ መጀመሪያ ቀን ሲያወራኝ ምን አለኝ? በጣም ደስ የምትይ ልጅ ነሽና እኔ ከዚህ በፊት አግብቼ ወልጃለሁ አለኝ። he live in Israel ነው የሚኖረው። አግብቼ ወልጃለሁ። ልደብቅሽ ፈልጌ ነበረ፣ ልከስርሽ አልፈለኩም ነበር፣ ግን you are so cute so ልጎዳሽ አልፈልግም፣ ከፈለግሽ አምነሽበት ግቢበት አለኝ ማለት ነው። ከዛ ኦኬ ያልኩት ሰው ስንት ልጅ አለ ስለው ስሪ አለኝ። ኦኬ ችግር የለውም አልኩት። ምክንያቱም መሰለ by the way I'm 26 in November I will be 27. I am already old so I'm matured ነው። እንደ ድሮ ያላገባ ያልወለደ እንዲህ አላለ ያጠረ የረዘመ አልልም። ይሄ ግን ከእድሜ ሳይሆን ማቹርድ ሆኛለሁ ብዬ ስለማመን ነው። ከዛ ከሱ ጋር ማውራት እንደጀመርን በቃ በጣም ደስ የሚል ልጅ ነው። ሁሌም ቼክ ያደርገኛል። በቃ ጠዋት እሱ አሁን እዚህ ጋር እሱ የጠዋት ሽፍት ጠዋት ስራ ሲገባ እኔ ጠዋት ተኛለሁ። እኔ ስራዬ ቀን ነው የምተኛው፣ ማታ ነው የምሰራው። ከዛ እሱ ወደ ስራ እየሄደ ይደውልልኛል። ቪዲዮ ኮል እያወራን እተኛለሁ። እኔ እሱ ስራ ሲጀምር 9 ሰዓት ላይ ጠዋት 3 ሰዓት ላይ ማለት ነው። እሱ ወደ ስራ ሲገባ ኦልሬዲ ስራ ውስጥ ገብቶ ወደዚህ ወደዛ እያለ እኔ ደግሞ ቪዲዮ ኮል እያየሁ እተኛለሁ። ማታ ደግሞ እኔ አስተኛዋለሁ። እኔ ደግሞ ወደ ስራ ገባለሁ። ተረዳኸኝ? እንደዛ ነው። ማታ እኔ ማስተኛት ማለት ቪዲዮ ይከፍታል። ከዛ እያወራኝ ያየኝ ይተኛል። እኔ ነኝ ስልኬ ሲግል ምዘጋው። እሺ እያወራኝ እሱ አሁን ከስራ ማታ ይገባል እንደማንኛውም ሰው። የኔ ስኬጁል ነው ማታ ምሰራው። እኔ ቀን የምተኛው የኔ ስኬጁል ነው የተዘባረቀው እንጂ የሱ ትክክል ነው። እሱ ጠዋት 9 ሰዓት ስራ ውስጥ ገብቶ እየሰራ እኔ ጠዋት 9 ሰዓት እኔ ተኛለሁ። 9 ሰዓት ማለት 3 ሰዓት ጠዋት በኢትዮጵያ። ቪዲዮ ኮል ተደዋውላችሁ እየተያያችሁ የሚተኛው መተተኛው? አዎ እኔ ያስተኛዋለሁ ቀን፣ እኔ ሌሊት እኔ ያስተኛዋለሁ ቀን፣ ደግሞ እሱ እኔን ያስተኛኛል። ለኔ ቀን ሌሊት ነው። ምክንያቱም እኔ ቀን እተኛለሁ፣ ሌሊት ነው የምሰራው። እሱ ደግሞ ቪዲዮ ካልደውልሽለት አይተኛም? አንተኛም። ኔቨር እንደዛ እናደርግም። እዚህ ጋር እንደዛ ነው። ሁሌም ነው ቪዲዮ ኮል የምናወራ። ከዛ እሱ by the way he is 36 ግን የሆነ ካይንድ ሶል ያለው አይነት ሰው ነው። ከዛ በኋላ ምን ተፈጠረ መሰለክ? ወንድሜ የሱ ፍሬንዱ የሆነ ሰዓት ላይ ወንድሜ አብሮ አደጉ ጀርመን ነው ያለው።
የኔ የታላቅ ወንድሜ ማለት ነው። በ13 ዓመት ነው የሚበልጠኝ። እሱ ስለኔ ሃይ ሂንት ሰጠው፣ አወራው። እሷን እህትህ ካላገባች ፈልጋታለሁ ነገር አለው። ይሄ የሆነው መቼ ነው መሰለክ? ለፈተና ሲያደርገው ነው መሰለኝ። ይሄኛውን ቦይፍሬንድን በተዋወቁት በ2 ሳምንት ውስጥ ነው ይሄኛው የወንድሜ ጓደኛ የመጣው። ከዛ እሱ ምን አለኝ፣ አንቺ እዛ ከምትቀመጪ ነይና ይሄ ልጅ እንደዚህ እያለኝ ነው፣ ጀስት ተግባቡ፣ ካፕል ብትሆኑ ብትጋቡ ምናምን፣ ያገርሽ ልጅ ነው ምናምን ጥሩ ሰው ነው፣ በእኔ የመጣ ነው ምናምን አለኝ። ይሄ ማለት ልጁ እኔ በ13 ዓመት ነው የሚበልጠኝ፣ ብዙም ከባድ አይደለም፣ የወንድሜ እኩያ ነው። ግን አልፈለኩም፣ ምክንያቱም ከዚህኛው ጋር ፍቅር ይዞኛል። ኤንድ መካድም አልፈለኩም፣ ይሄኛውን ወደ ጎን ማለት አልፈለኩም። ከዛ እኔ ምን አልኩት፣ ወንድሜ እንደዚህ እያለኝ ነው እና ምን ላድርግ? እኔ አሁን ባይዘው ይቅርታ ሳልነግርህ አረዘምኩብህ፣ I'm so sorry፣ ግን እንድትረዳኝ ስለምፈልግ ነው። እኔ ቤስት ፍሬንድ ሁለት ቤስት ፍሬንድ፣ አንዷ ጀርመን ያለችው፣ አንዷ ኬንያ ያለችው። so if I have any opportunity to go with them, I will do it, you know, I will do anything, any risk, you know. ግን ኢቭን በፍቅር በትዳር አግኝቼ ሰው መሄድ እየቻልኩ እሱን አስበለጥኩ። አሁን ጀርመን ያለችው ጓደኛዬ 5ኛ ክፍል ጀምረን ነው ጓደኛዬ የሆነው። በጣም ቤስቴ ናት። እና ከዛ እንደዚህ ብዬ ነገርኩት። ከዛ 1 ሳምንት ስጪኝ ላስብበት አለኝ። እንደዚህ አግቢ እያለኝ ነው እና አንተ እስራኤል ነው የምትኖረው ያለው ሰው ምን ይሻላል ምናምን ነገር ስለው 1 ሳምንት ስጪኝ አለኝ። ሁሉም ነገር አስቦ ነው የሚመልሰው፣ ሳያስብ አይመልስም። እኔ ግን እንደዛ አይደለሁ። ኦኬ አልኩት። ከዛ ማሰቢያ ጊዜ ሰጠሁት 1 ሳምንት። ከዛ 1 ሳምንት ላይ እሁድ አወራን። እሁድ ስናወራ ምን አለኝ፣ እኔ ኬዝ አለኝ አለኝ፣ እስራኤል ላይ ኬዝ አለኝ። ኤክስ ዋይፍ he hit her, you know, when they disagree he hit her. Then እሷ አረገችው፣ ከሰሰችው፣ እስር ቤት ምናምን ገባ። ከዛ ከሰሰችው፣ አሳሰረችውና ከዛ እሷ አሁን ኤርትራውያኖች እንደምታውቀው አንድ ሀገር አይቀመጡ፣ ከአንድ ሀገር ወደ አንድ ሀገር እያሉ ወደ አንድ ሀገር ወደ አውሮፓዎች ነው የሚሄዱት። so እና they have 3 children though የተለያዩት የዛሬ 4 ዓመት ነው። ኦልሬዲ ወደ 5 ዓመት እየቀረበ ነው። ከዛ እሷ ከሳኛለች። እሷ ስለከሰሰችኝ ከአገር መውጣት አልችልም ማለት ከእስራኤል መውጣት አልችልም። ምክንያቱም እኔ ከእስራኤል ከወጣሁ ወንድሞቹ ታናናሽ ወንድሞቹ አንዱ ዩኬ ያለ አንዱ ካናዳ አለ። ሰው እነሱ ሊወስዱ እንደሚችሉ ይታወቃለች። ሰው በእልህ ትቶኝ ይሄዳል ብላ ስለምታስብ ቻልቸው ሰፖርት አይከፍለኝም ብላ ስለምታስብ አትፈታኝም ወይ ልጆችን ይዤ ካልሄድኩ። ስለዚህ የኔ ነገር አለኝ፣ የኔ ነገር ውስብስብ ነው። አንቺ የተሻለ ነገር ካገኘሽ እኔ ለተሻለ ነገር ላንቺ ነው የምመኘው፣ ልጎዳሽ አልፈልግም አለኝ። ሂጂ ነው ያው በተዘዋዋሪ። እኔ ደግሞ ድፍን ብዬ የለ አልሰማሁትም። ይሄ ቃል ሂጂ ይሻለሻል የሚለው አላሰብኩትም። ስንት ጊዜ ልጠብቅ አልኩት። አንተ ኢትዮጵያን መጣ ተጋብተን አብረን እንድንኖር እንድንሄድ ስንት ጊዜ ልጠብቅ አልኩት። ኖ 5 ዓመት ጠብቂኛለሽ አለኝ። ኢማጂን አም 26 ኦልሬዲ አም 27 I will be 32 ነው። ከዛ ሲለኝ እኔ አላቅም በ5 ዓመት ውስጥ እመጣለሁ አልኩት። አዎ አለ። ኦኬ ባይ ዘ ዌይ ያልነግርህ እኔ የቄስ ልጅ ነኝ። አባቴ በጣም አክራሪ ኦርቶዶክስ ሃይማኖት ተከታይ ነው። so I do not do any intercourse. I save myself for marriage. so ይሄን ደግሞ እሱን ባላሰብኩት መንገድ ነግሬዋለሁ። so ያው አያምነኝም። አምንሻለሁ ነው የሚለኝ ግን አያምነኝም። ከዛ ኤኒዌይስ እንደምን አደረገን 5 ዓመት ጠብቂኛለሽ አለኝ። ጠብቀሃለሁ አልኩት። ደስ ላይ እሱ አስቦ ነው የሚናገረው፣ እኔ አላስብም ያልኩት ቅድም ለዛ ነው። እሱ ሳምንት አስቦ ነው የተናገረው። he is matured, you know። ከዛ ነው አልኩት፣ ጠብቀሃለሁ አልኩት። ከዛ በኋላ እኔ ችግር የለብኝም፣ ልጆቹን ወድለታለሁ። አንዷን ልጁን አስተዋውቆኛል፣ ስራ ቦታ መጣ። የመጀመሪያ ልጁን አስተዋውቆኛል። ከዛ
ሌላ ቀን ልጆቹ ሶስቱም ልጆቹ ተሰባስበው እያሉ ደወለልኝና ከስራ ቦታ እየወጣን ነው ልጆቼን እንትን ልል ነው አለኝ። ልጋብዛቸው ነው እራት አለኝ። ኦኬ። ከዛ ቤት ከገባ በኋላም ደወለልኝና አሁን እራት በልተን ቤት ገብተናል፣ ቪዲዮ ኮል ነው የሚያወራኝ እና ልጆቹ ሻወር ሊወስዱ ነውና ሻወር ላስወስዳቸው አለኝ። ኦኬ ያልኩትና ደውልልሻለሁ አለ። ከዛ ሳይደውልልኝ ቀረ። ለምን ሳትደውልልኝ ቀረ? እኔ ደግሞ እልህ ይዞኝ ሳልደውል ቀረሁ። ለምን ሳትደውል ቀረ ስለው አይ ልጆቼ ሌላ ነገር እንዳይሰማችሁ ብዬ ነው አለ። ለምንድን ነው የሚሰማቸው? ተፋታችኋል፣ 4 ዓመት ተለያይታችኋል። አንተ ለብቻህ ቤት ነው የምትኖረው፣ እሷ የራሷ ቤት ነው የምትኖረው። ምንም ችግር የለም ብለሃል። ለምን ይሰማችኋል? ደግሞ ሲቀጥልስ ኦልሬዲ በቃ ምንድን ነው የምጠብቀው? እኔ እንኳን አለሁ አይደል እንዴ? እኔ ምን አልኩት መሰለህ? አንተ እንደወለድክ ቤተሰቦቼ ማወቅ የለባቸው። እኔ እናንተ ከወለድን በኋላ ነው እንደወለድክ ምነግራችሁ ብየዋለሁ። እኔ ይሄን ያህል ሳክሪፋይስ እያደረኩ ነው አይደለ? ከዛ ለምን አንተ ታስተዋውቀኝም ስለው አይ ልጆቼ ይጨናነቁብኛል አለኝ። ከዛ እኔ ደግሞ ነገር አለኝ። በቃ ተናደድኩ። በቃ ብስጭት አልኩ። እንዴ ይበሳጭብኛል ትላለህ እንዴ? እኔ ገና አባቴንና ወንድሜን በፍቼ ተቀምጬ አንተ ልጆች ማወቃቸው ለማይቀር ትለኛለህ እንዴ ብዬ እኔ ተለወጥኩ። ምን ችግር አለ ብታስተዋውቀኝ? በዚህ መሃል አንቺ ለልጆቼ ክብር የለሽም አለኝ። እኔ እኮ ያልኩ አስተዋውቀኝ ነው እንጂ ልጆችን አልሰደብኩም። ልጆችን ሳላቃቸው ነው የተቀበልኳቸው። እንዴት እንደዚህ ትለኛለህ? የሚያስጠላው ነገር ልጁ ድርቅና አለበት፣ ድርቅ አለ። ከዛ በዚህ ምክንያት 3 ቀን ተኮራረፍን። 3 ቀን ስንኮራረፍ ምን ተፈጠረ? በዚህ 3 ቀን ውስጥ ይመስለኛል እሱ he tired of me like ስለቸውት መሰለኝ። በ3 ቀን ውስጥ እንደዚህ ሳኮርፍ እንደ ድሮ ሳላወራ ሲቀር የሆነ ነገር ሲለኝ እሺ ነው የምለው፣ የሆነ ነገር እሺ ነው የምለው። በቃ አሁንም የሆነ ነገር ካኩሽ እሺ ነው አምጥኝ ሲለኝ አዎ እለዋለሁ፣ እምቢ አልልህ እለዋለሁ። አሁን እኔ ሳኮርፍ እሱ እጥፍ አኮረፈ። ግን መጥፎ ነገር አልተናገርኩም። እኔ አስተዋውቀኝ ነው ያልኩት። ጥፋት አይደለም ካለኝ ደግሞ ረጋ ብሎ በስነ ስርዓት ይነግረኝ ይገባ ነበረ። እንትን ዲለኝ አይገባም ነበር፣ እንደኔ ማለት ነው። ከዛ አሁን ሳሳጥርልህ መጨረሻ ላይ ያኛውን መልሼዋለሁ እንደነገርኩ፣ ያ የመጀመሪያውን ሰውዬ መልሼዋለሁ። አሁን ደግሞ እኔ እየተሰማኝ ያለው እሱም እየተወኛ ያለ ስሜት እየተሰማኝ ነው ያለው። እየተወኝ ቀስ በቀስ እየቀነሰ ከኔ ጋር እልህ እየተያያዘ እሷ ትደውል እኔ ልደውል እልህ እየተያያዘ ነው ያለው። እኔ በዚህ መሃል በሰው ሀገር ሁኜ ጭንቀት ልሞት ነው። የኔ ስራ ደግሞ ሪስክ ነው። አረቦች ደግሞ ጨምለቃ ናቸው እንደምታውቀው። ተጠንቅቄ ነው መስራት ያለብኝ ገባ እና ተረበሽኩ። ምን ላድርግ? እኔ እሱን የተቀየመው ነገር እንደማያስቀይም አውቃለሁ። እኔ ያልኩት አሁንም ዛሬም ነገም እኔ ያልኩት ልጆችን አስተዋውቀኝ ነው ያልኩት። ሌላ ምንም አላልኩ። ይሄ ያስከፋል። የቲክቶክ ሰውዬ ነው አይደለ? ያ እሺ፣ ምንድን ነው የምትፈልጊው? እኔ የምፈልገው አሌክስ ምን መሰለክ፣ እኔ አሁን ያንን ስላደረኩኝ እሱ እንደመነጫነጭ ቆጠረብኝ። 3 ቀን ሙሉ ሳኮርፍ እሱም ሳያባብለኝ ሲቀር እኔም ሳኮርፍ እሱም ሳያባብለኝ ሲቀር ሳኮርፍ እየተጨመረ መጣ። እኔ ደግሞ የጠየቅኩት ልጆችን አስተዋውቀኝ፣ መልካቸውን ለያቸው፣ ኃይል በላቸው ነው ያልኩት። እሱ ደግሞ ልጆቹ ይሄ መጨረሻው 4 ዓመቱ ነው፣ መሀለኛው 8 ዓመቱ ነው እና ትምህርት ላይ ጭንቅላታቸው ይረበሽብኛል አለኝ። እሱ እኔ ደግሞ ተለያይታችሁ የለ እንዴ? ስንት ጊዜያችሁ ተለያይታችሁ አለ እንዴ? ምንድነው የሚረበሹት? ወይ እኮ ኦቪየስ ነው አልኩት። ኦቪየስ ነው ለተለያያችሁ፣ ኦቪየስ ነው። እንዴት ነው የማይገባቸው? አይ እነዚህ ልጆች ምናምን ሲለኝ እኔ ምን ተሰማኝ አላቅም። ምናልባት አንዳንድ ይባልና ሚስት ልጅ የወለደ ተፋቶ አይፋታም የሚባል ነገር አለ። ከዛ እንደዛ አይነት ሀሳብ ሳመጣ እሱ ከዚህ በፊት ባይተው ምን ብሎ ነበር? ያኔ ሳምንት ላስብበት ባለኝ ሰዓት ሂዶ ሽማግሌ ይዞ ሂዶ ቤቷ ክሱን አንሽልኝ አላት። ክሱን አንሽልኝና እኔ ልንቀሳቀስ ምናምን ሲላት አላነሳም አለች። እሷ ፍርሃቷ ምንድነው? ክሱን ካነሳሁለት ከሀገር ይወጣል፣ ልጆቼን ሰፖርት አያደርገኝም ነው። እልህ አለ በመሀላቸው መሰለኝ።
እና ይሄ ነገር እስኪፈታ ጠብቂኝ፣ ካልሆነ አንቺ በምንድን ያለኝ አቆራርጠሽ ማምን በኩዌት ይበለኝ በሆነ አገር አረብ አገር ጠራና አቆራርጠሽ ትመጫለሽ ነው ይቀራለኝ። በሊባኖስ በምናምን አቆራርጠሽ ማለት ወደ እስራኤል ማን ነበር የሚባለው? በኩዌት አድርጌ ይሁን አንድ ስም ጠርቶልኝ ነበር። ይሁን አረብ ሀገር ወደ እስራኤል አቆራርጠህ ለመሄድ ማለት ነው። ህገወጥነት ነው ያው። አሁን እኔ ሽማግሌ ሂጂ ስጠይቃት እምቢ ብላኛለች አለኝ። ከዛ አሁን ያኔ ብሎኝ ነበር። አሁን አንተ ምንድነው ባልና ሚስት ተፋተው ይፋታም ይባላል፣ አሁንም ታስባለህ እንዲህ ያልኩ ተናደድኩና እኔ በይዘው ስናደድ በጣም ለአንደበቴ የሚጠነቀቅ ሰው ነኝ። ማንንም ሰው መጉዳት አልፈልግም። ማንንም እንኳን እሱን አይደለም የጓደኞቼን የማግኘት እድል ጥሩ በሰው የማግባት እድሌን ትቼ አይደለም ማንንም ሰው እኔ ስናገር በጣም መጨርኩት አቅም ፖላይት ለመሆን ነው የምሞክረው። እኔ ያልኩት ግን ባልና ሚስት ተፋተው አይፋታም ይባላል። ምናልባት አንተ እንደዛ ፈልገህ ነው እንዴ? እሷ ጋር ሜቢ መለሳለሁ ብለህ አስበህ ነው እንዴ? እሷ ጋር መመጣው ሀብል ጋር መመጣው የዛሬ 5 ዓመት ሊሆን ይችላል። ሀብል ጠብቀኝም ላጠብቀኝም ትችላለች ብለህ አስበህ ነው እንዴ አልኩት። እንዴ ነው ያልኩት። ከዛችን በቃ ቢግ ዲል አደረጋት። ጭራሽ አንቺ ይቅርታ ጠይቂኛለህ አሁን እያለን እየተኮራረፍን ሲመጣ ከኔ ይለፍ ብዬ በቃ እሺ እኔ እንደዚህ ስላደረግ አናደኸኛል፣ በቃ ይቅርታ አልኩት። በቃ እንደዚህ እንድንኮራረፍ አልፈልግም። በቃ እሱም ደግሞ በጣም ቢዚ ነው፣ ከእሑድ እስከ እሑድ ነው የሚሰራው ስራ። በቃ ጫጭናንቄው ሜቢ ይሆናል እኔ ጥሩ ላይ ሁኔታ ላይ ነው ያለሁት ብዬ ይቅርታ በቃ አልኩት። ግን አሌክሶ ከዛ በኋላ እየቀነሰኝ ነው የሚሰማኝ ያለው። ይደውላል፣ መደወሉን አይቀርም፣ እናወራለን። ግን ቀነስ አለብኝ። ያ ኢነርጂው አጣሁት። ያ አይኑ ላይ የሆነ የሚወድ ሰው ስታየው ያለ አይኑ ላይ የምታነበው ነገር አለ አይደል? ያ ነገር እያጣሁት መጣ። እኔ ምን ላድርግ ይሄን ልጅ እንደ ድሯችን እንድንሆን? እድሜሽ ምን ያህል ነው? I'm 26 ኖቨምበር I will be 27 ወሽ ሴቶች እድሜ ከ22 አልፎ 26 ገብቷል። ነው በደው ያኔ እያንዳንዱ እድሜን እኔ በጊዜ ነው ያሳለፍኩት። I have 2 degree and medical medicine. I drop out in 2 years. About 2 years I drop out. So እኔ እድሜን እኮራበታለሁ፣ ግን አሁን ያስፈራኝ ነው ሲንግል መሆኔ። after all ሁሉም ሰክሰስ ይኑርህ። after all you need your own family, you need someone to love you, you know. እሺ እስቲ ሚዩት አድርጊና አዳምጪ። ኦኬ አንደኛ ነገር ቲክቶክ ላይ የምትተዋወቋቸውን ሰዎች በሙሉ የምታምኗቸውን ያህል ፈጣሪያችሁን ብታምኑ ሁላችሁ ማለት ነው በዚህ ወይ ሄዳችሁ ያላችሁ ሰዎች በእውነት እንደው የሰናፍጭ ቅንጣት ታክል እምነት ቢኖራችሁ ይህን ዛፍ ከተነቅለ ወደ ባህር ተሰቀል ብትሉ በታዘዘ ነበር ማለት ለሚለው መጽሐፍ ቅዱስ። የዛች ታክል እንኳን እምነት የለንም ፈጣሪያችን ላይ እውነቱን ለመናገር እኔ ጀምሮ እንላለን እናምናለን፣ በቃ ምናለው ምናምን ፈጣሪያችን እንጂ የዛች ታክል እንኳን እምነት የለንም እውነቱን ለመናገር። ጥርጣሬያችን ይበዛል። ይሆንልኝ ይሆን ይሳካል፣ ስለለዛ ነው ማይሆንልን ብዙ ነገር። ሰዎች ላይ ያለን እምነት ግን ከተራራ ያክላል። አንዳንዴ በተለይ በሶሻል ሚዲያ ደግሞ የተዋወቋቸው ሰዎች ላይ የሚኖራችሁ እምነት የሚነግሯችሁ ነገር አለ። እንዲያደርግልሻለሁ፣ እንዲሆንልሻለሁ፣ እወድሻለሁ፣ አፍቅርሻለሁ ምናምን እሱን በአካል ያላያችሁትን ምን አይነት ህይወት ላይ እንዳለ ማታውቁትን ምን አይነት ሲቹዌሽን እንደሆነ አይምሯችን ላይ በኢማጂኔሽን የተሳለልንን ነገር ብቻ አምነን ተቀብለን ከፈጣሪ በላይ ነው የምናምናቸው ያሉን ነገር። አንዳንዶቻችሁ እያጠፉ ወዳያችሁ ላይ ቺት እያደረጉ ምናምን እንኳን ልተዋው አልቻልኩም ሁላ የምትለዋላችሁ። ጋትማች ነው ያለን እምነት ሰዎች ላይ። ይሄ በጣም አደገኛ ይህን አላየሽ ቦታው አይደለሽ። ሰውየው ትዳር ውስጥም ሊሆን ይችላል፣ የምታውቂው ነገር የለም። በባህር አቆራጠሽ እንደዚህ ምናምን ናይ እንዴ ህይወትሽን አደጋ ላይ እየጣለው እኮ ነው ይሄ ሰውዬ። ቅንጣት ታንክል እንኳን ለአንቺ ህይወት አልሳሳም። ሰው የሚያፈቅረውን ሰው እንደዚህ አይነት መንገድ ና አይልም። አየሽ አብሮሽ ኖሮ እዚህ እጅሽን ይዞ በቃ በዚህ መንገድ እንሂድ እንኳን ቢልሽ ኦኬ አብሮሽ ነው ያለው።
ዋጋውን እንደመክፈል አብሮሽ የምታልፊበትን ፈተና አብሮሽ ለመጋፈጥ ዝግጁ ነው ትያለሽ። እዛ ሀገር ቁጭ ብሎ በምናምን ሀገር አቆራርጠሽ ነይ ማለት ወይም ህገወጥ አይነት ዝውውር መንገድ እንድትመጪ መምከር ማለት ህይወትሽ ብትሞትም ትሞት ነው። በቃ አንደኛው ገብቶሻል። ሰው ለሚያፈቅረው ሰው እንዲህ አይነት ነገር አይመክርም፣ አይናገርም። ስለማይወድሽና ለአንቺ ግድ ስለሌለው ከመጣችም ትምጣ አይነት ነገር። ሁለተኛ ይሄ ሰውዬ ከጀርባው ትዳር ያለው ሰው ነው። በደንብ አዳምጪ። ያለፈ የትዳር ህይወትን በይው ወይም አሁንም ይኑር፣ እርግጥ አሁንም አብሮ እየኖረ ይችላል። የምታውቂው ነገር የለም። አንቺ በስልክ የሚያወራሽን ብቻ ነው የምታውቂው። የተነገራችሁን እንድታምኑ የሚፈለገው ነገር ብቻ ነው የሚነገራችሁ። ሶሻል ሚዲያ ላይ የሚያወሯችሁ ሰው በተለይ ቲክቶክ ላይ ምናምን ቆይ የኔ እናት ቆይ ያዳመጥኩሽ እኮ እንድትሰሚ እኮ ነው። አሁን በየመሀሉማ ከገባሽ ነገር ተበላሸ ማለት ነው። ሚዩት አድርጊና ስልክሽን አስቀምጪ እሺ። ችግር የለውም በኋላ ትመልሽ። አሁን ሀሳቡን እንድትሰሚው ነው። አሁን እኔ እያወራሁሽ ስለምትይ ነገር የምታስቢ ከሆነ በቃ ዝም ብሎ መሬት ነው የሚፈሰው። ቆይ ይህን ሲጨርስ ይህን እለዋለሁ ምናምን። ብዙ ጊዜ ኮሚኒኬሽን ችግር ያ ነው። ሰዎች የሚሉንን ሳይሆን እነሱ ካወሩ በኋላ ስለምንላቸው ነገር ከሆነ የምናስበው የሚሉን ነገር አይገባም ጭንቅላታቸው ውስጥ። ቁጭ አድርጎሽ ችግር የለው የትም አንሄድም። መሰረቱ ስህተት ነው። በዛ መንገድ አንቺ ልብሽን አሳልፈሽ መስጠትሽ ምንም ይሁን ምን እህቴ የምታውቂው ነገር የለም ስለሱ። የምታውቂው እንድታውቂ የነገረሽን ብቻ እንድታውቂ የሚፈለገውን ብቻ ነው የምታውቂው። ይሄ የብዙ ሰዎች ታሪክ ነው፣ የአንቺ ታሪክ ብቻ አይደለም። ብዙ ሰዎች ፌስቡክ ላይ ቲክቶክ ላይ የተዋወቋቸው ሰዎች ዋሽተዋቸዋል። ሚስት እያለው የለኝም፣ ገብቶሻል፣ ልጆች እያለው የለኝም ብሎ ነው የሚተዋወቀው አብዛኛው ሰው። እዚህ ቤት እንኳን ብዙ ታሪክ ሰምተናል። ስለዚህ ቢቀርብሽ ነው ጥሩ የሚሆነው። እመኚ፣ ልብሽን የምትታደጊው በዚህ መንገድ ነው። አንዳንዴ ልብሽን ብቻ መከተል የለብሽም። የተፈቀረ ሁሉ አይገባም ወይም አታገቢው ስላፈቀርሽ። ይሄ አንደኛው ነጥብ ነው። ልጆቹ ማስተዋወቅ ያልፈለገው ቢያስተዋውቅ ልጆቹ የሚነግሩሽ ነገር ይኖራል። ገብቶሻል? የሆነ ነገር ታውቂያለሽ። ልጆቹን ቢያስተዋውቅሽ እንጂ ልጆቼ ይሄ ነው ብሎ እኮ ለሌላ ሰው ሊያስተዋውቅ ይችላል። ችግር የለም። ልጆችን አስተዋውቀኝ ስትዩ ዘራፍ ያለው ለምንድን ነው? ከልጆቹ ጋር ከተዋወቅሽና ከልጆቹ ጋር መታወሪ ከሆነ እንግዲህ ልጅ ይህን ተናገር አትናገር ስትዩ የሚያውቀው ታሪክ የለም። ዘርግፎ ሊያወራ ይችላል። ስለዚህ ይህን ሁሉ ነገር እያደረገ ያለው እሱ ምክንያት ስላለው ነው። ስለዚህ ልብሽን ብትጠብቅ ጥሩ። ሌላው ነገር በቪዲዮ ኮል እየደወልሽ መታስተኙ ባል አይጠቅምሽም። የህፃናት ጨዋታን ያደረጋችሁት በእውነቱ ከሆነ እኔ ለመሳቅም አልሞከርኩም። ምክንያቱም ሹሩሩ እያልሽ የምታስተኝ ወንድ ማለት ነው። ደውለሽለት እየተያያችሁ እንቅልፍ የሚወስደው ቆፍጠና የለም። ልጅ ምንድን ነው በዚህ መጠን መጃጃል? አንቺም እንደዛው በቪዲዮ ኮል ደውሎልሽ ነው የሚያስተኘኝ ምናምን። ይሄ የህፃናት ጨዋታ ነው። ከዛ ውጭ ግን ታስቢበት ነው። አሁን ያስተኛኛል ስልህ እኮ አሌክስ እንዴት መሰለህ፣ እኔ የእንቅልፍ ሰዓቴ ከጠዋቱ 9 ሰዓት ነው። በዛ ሰዓት እሱ ከቤቱ አንድ ሰዓት ከጠዋቱ ይወጣል አይደል? እንዴ ሰዓቱ እየዘባረቁ ተቸገርኩ። ከጠዋቱ 7 ሰዓት ይወጣል እሱ ሰው። እኔ ደግሞ እሱ ከጠዋቱ 7 ሰዓት ሲወጣ እኔ 9 ሰዓት ሁሉም ነገር ጨርሼ ወደ መኝታ ገባለሁ። በዛ ሰዓት እያወራኝ እኔ ተኛለሁ። ከተኛሁኝ ቼክ ካደረገ በኋላ ምናምን ነው የሚዘጋው እሱ። እኔም ደግሞ እሱ ወደ ማታ ወደ ቤቱ ሲገባ እራት እየበላ ጀምሮ እናወራለን። አሁን አብረው አይኖሩም ከሚስትየዋ ጋር ብዬ ሹር ያደረገኝ ነገር ይሄ ነው። አንደኛ አንድ ላይ አይኖሩም። እሱ ተከራይቶ የራሱ ህይወት ነው የሚኖረው። እሱ አንድ ላይ አይኖሩም። እሱ መኖር እንኳን አይኖሩም። ግን አሁን እኔ ግራ የገባኝ ልጆቹን ቢያስተዋውቁ ልጆቼ ይጨናንቁብኛል። አያውቁም፣ ስለ ፍቺ ስለምናምን ምንም አያውቁም። እና ትምህርት ቤት ላይ ደክሙብኛል። እኔ እነሱን ምንም ልል አልችልም። አንቺን ነው መቆጣት የምችለው። ስለዚህ አንቺን ልቆጣሽ ለዛ ነው አለኝ። እዛ በቃ ብቻ አላውቅም። ከዛ በኋላ ግን በቃ እየቀነሰ መጣ። በቃ እየቀነሰ እየቀዘቀዘ የሆነ ዝም ያለ ምናምን መጣ።
እኔ ደግሞ በዚህ ሰዓት እሱን ብዙ ነገር ትቼ የያዝኩት ሰው ስለሆነ አሁን እዚህ ሰዓት ላይ ብሬክ አፕ ማድረግ አልፈልግም። አምናት ሬዲ አይደለሁም ከሱ ጋር ለመለያየት ነው። ደም ያ ያነገርኩህ እኮ ጓደኛዬን ማለት 5 ዓመት ከአምስተኛ ክፍል ጀምረን አብረን ያደግን ጓደኛዬ ስትለየኝ ያዘንኩት ሀዘን አለ። እሷ ጋር የሚያገናኘኝ እድል ነበር ያገኘሁት። ስለዛ ልጅ ያፈቀርኩት አላፈቀርኩት እዳዝ ማተሪ ነው። ፍቅር ቀስ በቀስ ይመጣ ነበረ። ግን እኔ ጀርመን የመሄድ እድሌን ህይወት ከሷ ጋር የመኖር እድሌን ነው ያጣሁት። ብቸኛ ነኝ እዚህ ሀገር። እሷ ስለሄደች ነው ወደ ሳውዲ የመጣሁት ባጭሩ። ገባ? ለኔ ቢግ ዲል ነበረ። በዛ ነው እንዳፈቀርኩት ያመንኩት ማለት ነው። ሲጀምር ማን ሴት ናት የውጭ ሀገር እድል ፌል የምታረገው? ያውም እንደዚህ ሪዝን ጭራሽ ተጨማሪ ሪዝን ኖሮ ማለት ነው። እኔ አሁን እንደው አላቅም ማሊክ ሰው እኔ አሁን ካንተ ጠብቄ የነበረው ምናልባት ብትሰጠኝ ብዬ ጀስት የወንዶች ባህሪ ነው። የሆነ ሰዓት ላይ እንደዚህ ዊዝድሮ ያደርጋሉ፣ የሆነ ሰዓት ላይ እንደዚህ ይሰለቻቸዋል ወይስ ምንድን ነው? እኔም መክርሽ እንደ ወንድም፣ ምክንያቱም እኔ አሁን ባልነግርሽ ወይም ባልመክርሽ ወይ ሀሳብ ባልሰጥሽ እኔ ውስጥ ላይ የሚፈጠር ነገር የለም። በሰጥሽ የሚፈጠር ነገር ምንም አልሆንም ማለት ነው። ምነግርሽ ከበጎ ፖይንት ነው። አሁን ከዚህ ከወጣሽ በኋላ እኮ ላንገናኝ ይችላል እና እንጂ ግን ከመልካም ሀሳብ እንዳትጎጂ ነው። ቪዲዮ ኮል ደግሞ አታውሪ ከወንድ ልጅ ጋር የዘንዶ ከአባትሽ ጋር ብቻ ነው ቪዲዮ ኮል እንኳን እየተያየሽ ለማውራት ካለብሽ መታረጊ። የሚሰማው ነገር በጣም አስቀያሚ ገብቶሻል። ብዙ ወንድ በሰላም ጊዜ በቪዲዮ ኮል ስታወሩ ምን ስትሉ ያው እንዲህ አላረገ ምናምን ልትሉኝ ትችላላችሁ። ሁላችሁም እዚህ ውስጥ ያላችሁ እመኑኝ፣ ነገ ምን ፖይንት ላይ ራሳችሁ እንደምታገኙት አታውቁት። ታሞ ከመውጣት አስቀድሞ መጠቅ ቀርጾኝ ቪዲዮ እጁ ላይ ይዞ ስክሪንሾት አድርጎኝ ፖስትብሻለሁ እያለኝ ለቤተሰብ ልካለሁ እያለኝ ዩቲዩብ ላይ ለዛ እኮ ነው ጀንትልመን ያርጉ። አሌክስዬ እንደዛ አይነት ነገር አይጠይቅም። እስቲ ሚዩት አድርጊ አንዴ። አሁን እኮ ያስቸገረሽን እኮ አንቺ ነሽ። ኑገው እንዴት ነው ነገሩ? መረሽ አሁን አንቺ እንደ ህይወትሽ ውሰጂው። እኔ ሀሳቡን ነው መነግርሽ። ከአንቺ ህይወት ጋር ሰፍተሽ አንቺ ልበሹ ማውራሽን ነገር ግዴታ ማሽ መሆን የለበትም። ግን የብዙ ሰዎች ህይወት አልጠየቀኝም። እንዴት ይጠይቅሻል እንዴ? ሌባ ሊዘርፍሽ ሲፈልግ ልዘርፍሽ ነው ይላል እንዴ? የትኛውም ወንድ እኮ ጨዋ ሆኖ ነው የቀረባቸው እንደዚህ ህይወታቸው የተበላሹ ሴቶች። መልአክ ሆኖ አንዳንዱ ሰው የመንፈሳዊ ሰውም ሊሆን ይችላል። የኔ እናት መንፈሳዊ ቦታ አስተማሪም ሊሆን ይችላል። ባይዜ እንዲህ ያደርጋል ብለሽ ማትጠረጥሪው ሰው፣ ፈጣሪን ይፈራል ብለሽ ማታስቢው ሰው ነው የሚገልሽ። ፈጣሪን ይፈራል ብለሽ የምታስቢው በቃ ይህ ሰው እንዲህ አምላኩም ይፈራ ነው። መጽሐፍ ቅዱስም ጥቅስም እንደዚህ ቁርአን ምንም ይጠቅም ያስተምር ሰው መምትይው ሰው አገርሞ ሊያርድሽ ይችላል። ገብቶሽ? ከፈጣሪ በታች ማመን ያለብሽ ራስሽ ብቻ ነኝና ሳትቀደሚ ነው መቅደም ያለብሽ። ዛሬ የገዛ ባሏ አዳምጪኝ፣ የገዛ ባሏ የ80 ባሌ ብላ የምታምነው ይከላከልልኛል። ባል ማለት እንግዲህ መከታ ነው አይደል? ለሚስቱ ገመናዋን ደባቂ ነው አይደል? እንደው ሊነካት የሚሞክር ምናምን ቢኖር እንኳን ወገቡን አስሮ የሚፋለምላት ነው። የገዛ ባሏ በድብቅ ካሜራ ቤት ውስጥ ደቅኖ ቀርጿት ልብሷን ስትቀይር ምናምን ወይም የሆነ ነገር ሲያደርጉ ለክፉ ቀን ብሎ አስቀምጦ ነገ ሲጣሉ ይህንን ነው አደባባይ ላይ ወስጄ ማሰጣለሽ እያለ የሚያስፈራራት ልጅ አለች። እዚህ ቤት ተነግሮናል ብዙ። ባል እያልኩሽ ነው፣ ልብ ብለሽ አዳምጪኝ። አንቺ አሁን እንግዲህ ቲክቶክ ላይ ተዋብሾ ጎረምሳ ነው። አሁን አንቺ ወገብሽን አስረሽ እየተከራከርሽለት ያለሽ ባል ሽማግሌ ልኮ ያገባት ባሏ እያልኩሽ። እንግዲህ ሽማግሌ ልኮ ያገባት ባሏ ማለት ከእሷ ውጭ የሆነ ነገር እንኳን እሱ ቢያረጋት ከእሱ ውጭ ተጠያቂ እኮ የለም እኮ ገብቶሻል። ይህንን እንኳን ማስተዋል የማይችል እንዲህ የሚያደርግ ሰው ባለበት ጊዜ አንቺ ያልጠየቀኝም እንዲህ አትበይ። ናት ሳትቀደሚ ራስሽን ተጠንቀቂ። ችግር የለው አይጠይቅሽ፣ ግን ራስሽን እዛ መርከብ ላይ ልታገኘው ትችላለሽ ነገር። ስለዚህ አሁን የምነግርሽ ነገር በዚህ ጊዜ ውስጥ እንድትወስኝ እንዲህ እንድታደርጊ ሲሆን ስ አስቢ። በግድ የለሽ ቁጭ ብለሽ በማስተዋል ጊዜ ወስደሽ ተግባባል።
ኦኬ አሌክሲ ቴንክ ዩ ትረዳኛለህ ብዬ አስባለሁ። እረዳሻለሁ፣ ግን ደግሞ አሁንም የፈረድኩብሽ ቃል ግን አስቢበት፣ ግድ የለሽም ከመጎዳትሽ በፊት አንዳንድ ጨከን ብለን ፍሬን የምንይዘው ነገር ልጓሙን መያዝ ያለብን ነገር አለ። ገብቶሻል? ብታስቢበት ጥሩ ነው። ቴንክ ዩ ወንድሜ ቴንክ ዩ። እሺ ጎበዝ፣ ከፍርድ ጫማ ውስጥ ወጥታችሁ ነው እሺ ማዳመጥ ያለባችሁ። እዚህ ውስጥ እኔ ማናችሁን ብትመጡ እዚህ ጋር የምሰማችሁ ከፍርድ ጫማ ውጭ ሆኜ ነው። አያገባኝም እኔ ለመፍረድ እንዲህ ለምን አረግ እንዲህ ማድረግ ያለ ሀሳብ ነው። በቃ የሆነ ሰው ሀሳብ ከፈለገ ኦኬ ይሄን ብታረግ ጥሩ ነው ትወያያላችሁ እንጂ ፈራጅ ፈጣሪ ነው ጋይስ። እያንዳንዳችን እኮ ቢገለጥ ገጻችን ስንት የሚያስፈርድ ነገር አለብን። ሶል ድንጋይ ከመወርወራችሁ ፊት አስቡበት። አስቸጋሪ ነው እኮ ሴት ልጅ ካፈቀረች እኮ ይባላል እኮ ሴት አሁን አትተወውም እሷ በእርግጠኝነት። እኛ ዝም ብለን ነው መርፌ ጨረስን። ሄሎ ሄሎ፣ ኦኬ ተፈጠፈጠ። ምንድን ነው በዲያ ነገር ስለሆነ ያው ምክርም ሊሆን ይችላል። ወይ ደግሞ ሌላ አካውንት እንደዚህ ታራ የሚያይክ ሰው ካለ ሌላ አካውንት ከፍተን ዛሬ በመሞት በመኖር በሁለት አንድ መሀል ላይ ነበርኩኝ። አንተ ጋር መጣሁኝ፣ ግን እንደዚህ ሚዲያ ላይ ገብቼ ማላቀም ያው ስለጨነቀኝ ነው አንተ ጋር መጣሁት። አይዞሽ፣ ምን ገጥሞሽ ነው? የምር አሌክስ፣ እኔ ትንሽ ችግር ውስጥ ነኝ። የምር እኔ እንጃ ምን ማድረግ እንዳለብኝ። ማለቴም አሁን እኔ አረብ ሀገር ነኝ ያለሁት። እሺ ብቻ ግን የምር አንተ ጋር የመጣሁት አንተን መረጥኩት አሁን ምክንያቱም ሰዎቹ በቃ የሆነ ደስ ይላል፣ ደስ የሚል ነገር አለ። ምክንያቱም የውስጣቸውን ነገር ራሱ ማዳመጥ አንድ ትልቅ ነገር ነው። እንደዚህ እንዳንተ በትዕግስት ቁጭ ብሎ የውስጡን ችግሩን የሚረዳ ሀሳቡ እንኳን ምንም ነገር እንኳን ባታረግላቸው ማዳመጥ ወላሂ በጣም ትልቅ ነገር ነው እና በጣም ነው ደስ የሚለው። እሺ እስቲ ሁለት ከራሴ ጋር ያጣሉኝ ጉዳዮች አሉ ላካፍልክና እሺ። እና አፍሮኝ ያለሁት ከመጣሁ 1 አመት ሆኖኛል። ያው ባለትዳርም ነበርኩኝ፣ አንድ ልጅ አለኝ። እዚህ ከመጣሁኝ በኋላ ደግሞ ያው እናትም አለችኝ። አሁን ትልቁ ምክንያቴ ከሀገር እንደወጣ ያደረገኝ ያው እናቴ ጉዳይ ነው እና እሷ አሁን በጣም መጥፎ ሁኔታ ላይ ነበረች። ዛን ካለችበት ነገር ለማውጣት የ2 አመት ህፃን ልጅ ጥዬ መጣሁኝ። ከመጣሁኝ በኋላ ደግሞ ያው ባሌም ጥሎኝ ጠፋ፣ የት እንደሄደ አላውቅም። እና እዚህም ከመጣሁኝ ደግሞ በቃ ምንም ስራም ሊመቻችልኝም አልቻለም። ያው እስከ 1 አመት ድረስ ምንም ወላሂ እኔ እንጃ በቃ ከመጀመሪያ ቤተሰቦችም እንትን ብዬ አልተመቻችልኝም። ገንዘብ ምንም በሉኝ ነበር። ወጣሁኝ። አሁን ቢሮ መጣሁኝ። አሁን ቢሮ ራሱ ከተንከራተትኩኝ ትንሽ ቆይቷል፣ 2 ወር ምናምን አልፎኛል። እና ለእናቴ ደግሞ አሁን ቤት ጀምሬላት ነበር ለማሰራት ማለት ነው። እና አሁን ያንን ቤት ደግሞ ግማሽ ያደረስኩት። ከዛ አሁን ስራ መጣሁኝ። እንደራሴም ደግሞ ልጅም አለብኝ። በቃ ምንም አላደረኩም። በቃ በጣም ግራ ተጋብቼ አሁን ደግሞ ኢማም አለብኝ። ልብ ይናመኛል፣ በጣም ነው የሚደክመኝ። ምግብ አልበላም። የልጅ ናፍቆት ራሱ ወላሂ በጣም ነው የምስቃየው። እንቅልፍ አልተኛም። ብቻ አሁን በቃ እኔ እንጃ ምን ማድረግ እንዳለብኝ። አሁን ደግሞ አገር ላሱ አሁን ለመግባት አሰብኩኝ። ሲገባ ደግሞ ሳስበው አሁን እናቴ ተስፋ አድርጋ ያላት ነገር ጨርሳ ካለሁበት ችግር እንዳወጣት ተስፋ አድርጋ ነው እዚህ የሸኘችኝ። እና አሁን ሲሄድ ደግሞ እሷ በቃ ህመምም አለባት እንደምትጎዳብኝ በጣም ከኔ የበለጠ እሷ እንደምትጎዳ ተረዳሁኝ። እና አሁን እኔ እንጃ ብቻ ግራ ገባኝ ምር
ምን መሆን እንዳለብኝ እሱ ነው ማጋን ያለችው ልጄ ከእናቴ ጋር ናት፣ ከቤተሰብ ነው ያለችው። ኮስቲ ላይ ይለን አሁን ትንሽ ቃልና ችግሮቹን ማወቅ አንድን ነገር መፍትሄውን ለማግኘት ምናልባት ችግሮች እኮ ቀላል ሊሆን ይችላል። መፍትሄውን ለማግኘት ግማሽ ምን አሽገኝ ብቻ ላይ ይላል። አሁን ማለት አሁን ከራሴ ጋር ሆነ ውስብስብ ባለብኝ። አሁን ሰው አንዳንድ ሰው አሁን ተስፋ ቆርጦ ለራሱ ለብቻውም የትም ሀገር ሆኖ የትም ቦታ ሆኖ ተፍተጭሮ ምን ብሎ ይኖራል። ገባህ? የራሱን ብቻ ከሆነ በምንም መንገድ ይጋፈጠዋል። የምር ተጋፍጦ በምንም ይኖራል። በቃ ልጅም ቢኖረው ልጅንም ለማሳደግ ይሞክራል። አሁን ደግሞ እኔ አሁን በጣም ያደከመኝ ነገር የእሷም ነገር አለብኝ። እናቴ ደግሞ 7 ልጆች አሏት። ሁላችንም ደግሞ ታናናሽ ናቸው። በቃ የላትም ደህና ነገር የላትም ቢታይ ማለት ነው። ወላሂ እነሱን ጆሳሱን ታሳድግበት ነገር የላትም። ገጠር ነው ያለችው። በቃ አንድ አሁን እኔ የእሷም ነገር አለብኝ በል የራሴን ነገር አለብኝ በል በቃ ለራሴም መሆን አቃተኝ፣ ለእሷም መሆን አቃተኝ። አሁን እዚህ ሀገር መጥቼ እሷን ነው ልጆቿን ይዛ ሰው ቤት ነው ያለችው እና በቅርብ ትንሽ የቤት ነበረች ፈረሰችባት። እሷን በቃ አላማዬ እኔ እሷን በህይወት እስካለች ድረስ እኔ በህይወት እስካለሁ ድረስ እሷ ሰው ቤት የእነዚህ ልጆች ይዛ መሰቃያት እኔ ማየት አላስቻለኝም የምር። እና እሷን ደህና ነገር ሰርቼ ከሰው ቤት አምጥቼ ደስተኛ ለማድረግ ነበር እና አሁን ደግሞ እኔ መጥቼ ያው 1 አመት ሆንኩኝ። አልቻልኩም መስራት ራሱ ኦፕሬሽን አለብኝ በል ልብ ያመኛል በል እና በጣም ከባድ ውስጥ ነኝ ያለሁት። አሁን ማታ ራሱ ወላሂ አልተኛም። እድሜሽ ምን ያለው? ቅርታ ስሜት ያለኝ። አይዞሽ። እድሜሽ ምን ያለው? እድሜውን 26 ሆነ። እሺ ተረጋጊና እስቲ አዳምጪኝ። ሚውት አድርጊና ማውራቴ ራሱ ምር ቀንስልኛል ብዬ አስባለሁ። በጣም ይቅርታ። እሺ ምንም ችግር የለም። አይዞሽ። እስቲ ሚውት አድርጊና አዳምጪኝ። እሺ ተረጋጊ። አንደኛ አንቺ መጀመሪያ መረጋጋት አለብሽ። ቶሻል መጀመሪያ አንቺ ደህና መሆን አለብሽ። እናንተ የምትጨነቁለት ነገር እናንተ የላችሁበት ይሆናል በህይወት ገብቷችሁ። ለገሌ እንዲያርጌ ቤት ሰርቼ እንዲገዝቼ እንዲያርጌለት ምናምን በዚህ መልኩ ሂጄ እንዲገንብቼ የምትሉበት ህይወት ላይ እናንተ ምናልባት አትኖሩበት ይሆናል። ገብቷችኋል? መጀመሪያ ዛሬያችሁን አስተካክሉ። ዛሬ ደህና ሁኚ አንቺ መጀመሪያ የኔ እናት። እነሱ ምንም አይሆኑ። አንቺ የጤና ችግር ካለ እሱን የጤና ችግር እረፍት ስጭው። ስትረስ እኮ ሌላ እኮ በሽታ እኮ ነው። ፕሬዠር ይፈጥራል ውስጥሽ። ልቤን ያመኛል ያልሽ ነው እንዴ? እንኳን ምናልባት ከዚህ በፊት የልብ ጉዳይ ምናምን ኖሮብሽ ከሆነ እንኳን አንቺ ቀርቶ ማናችንም እንደው ሰላም የሆነ ጤና እንኳን ኖሮት እየኖረ ያለ ሰው ጭንቀት ካለበት ልቡን አይደለም ብዙ ነገሩን ነው የሚታመነው። ፕሬዠር ይፈጥራል ውስጣችን ገብቶሻል። እንቅልፍ አተኝም፣ በዛ ላይ ረፍት የለሽም። ለየትኛው ህይወዛም ብትሞቺ ከሁሉ ነገር እኮ አከተመ። በቃ አለቀ። ልጅ የለ፣ እናት የለ፣ ገንዘብ የለ፣ ስራ የለ። አሁን ብዙ ላይ የሚያስጨንቁሽ ነገሮች በሙሉ አከተመ። በቃ ምንም ለማንም አትሆኝም፣ ለማንም አትደርሽም ማለት ነው። መጀመሪያ ኳስ በመሬት ማድረግ ያለብሽና በጣም እርግጠኛ ሆነሽ ቅድሚያ ልትሰጪው የሚገባ አንገብጋቢ ጉዳይ ቢኖር በህይወት መቆየት ነው፣ ደህና መሆን ነው፣ አይምሮ ሰላም መሆን ነው። ስለዚህ አሁን ከዚህ እንደወጣሽ ምን የምታረጊው ሁሉንም ነገር እርግፍ አድርገሽ ተይ። ደረጃ በደረጃ ታስተካክዪዋለሽ። ሌላው ነገር በሙሉ ይደርሳል። በጣም አጣዳፊውና አንገብጋቢ ጉዳይ ምንድነው? የአንቺ የጤና ጉዳይ ነው። እንቅልፍሽ አስተካኪ። ቢያንስ 6 ሰዓት ከፍ ሲል 7 ሰዓት ተኝ በቀን ገብቶሻል። እንቅልፍ
እንቅልፍ ደግሞ ለመተኛት ምንድነው አዳፕቴሽን ነው፣ ልምምድ ነው። ስልክሽን ዝግትግት አድርገሽ እንቅልፍ በምተኝበት ሰዓት ምንም ነገር አትሰሚም፣ የማንም ስልክ አታነሽም። ጥፍጥፍ አድርገሽ ሳይለንት አድርገሽ ስልክሽን እዛ ጠረጴዛ ሳሎን አድርገሽው ማብራት አጠፋፍተሽ አልጋሽ ውስጥ ገብተሽ ለጥበይ ላይ ወስድሽ ይችላል ዛሬ ኢትስ ኦኬ። ግን ይሄንን ካልቸር አድርጊው። በዚህ ልምምድ ውስጥ ሁልጊዜ አይምሮሽ ምን እያለ ይመጣል? ልክ ያቺ ሰዓት ስትደርስ አልጋሽ ውስጥ ትገቢያለሽ፣ ተኛለሽ። እቺ አይምሮሽ ሁልጊዜ ኮፒ እያደረገው ይመጣል እና ፋይናሊ እንቅልፍ ይዞሽ እየሄደ እየለመድሽው ያንን ታይም እየተለማመደ ይመጣል። ከዛ ውስጥሽ እየተረጋጋ ስትረስ እየቀነሽ ምግብ በአግባቡ እየበላሽ ራስሽን ትንከባከብሽ ስትመጪ ደህና እየሆንሽ ትመጫለሽ። ያኔ ምን ማድረግ ትችላለሽ? ችግር የሆነውን ቀጣዩን ችግር ደግሞ ትፈጫለሽ። ምን ገንዘብ ችግር ከሆነ እየሰራሽ ያለሽውን ገንዘብ ሴቭ ማድረግ፣ ትንሽ ለልጅሽ የምታረጊው ነገር ካለ ታረጊና ብዙውን ሴቭ ማድረግ። ገንዘብ ነው ትርፍሽ። የኔ እናት እዚህ ሰው ሀገር ያላችሁ በተለይ እዚህ ሚድል ኢስት ላይ ምናምን የምትሰሩ ሁላችሁ ትርፋችሁ ገንዘባችሁ። የሰው ሀገር መስሪያ እንጂ መኖሪያ አይደለም። ነገ ተነስተሽ ከዚህ ሀገር ለቀቂ ልትባይ ትችላለሽ ኤኒታይም። እኔ እንደዛ ነው ማስበው። እዚህ ስኖራው መስሪያ እንጂ መኖሪያ ነው ብዬ አላስብም። ኤኒታይም የዚህ ሀገር መንግስት ላቃውጣ ቢለኝ ይችላል አንድ ቀን ገብቶሻል። ስለዚህ እስካለው ድረስ ማየን ፎከስ ማድረግ ያለ ለውጤ ላይ ነገ ማረፊያ የሚሆንኝ ነገር ላይ ማሰብ ላይ ገብቶሻል። ስለዚህ ገንዘብ ሴፍ አድርጊ፣ ዝም ብለሽ አትበትኝም። በጣም አንገብጋቢ ለሆነ ነገር ብቻ አውጪ ገንዘብ። እሱ ነው የሚያተርፍሽ። አሜን። ቤተሰብ አይደለም፣ ዘመድ አዝማድ አይደለም፣ ጓደኛ አይደለም፣ ሶሻል ሚዲያ አይደለም፣ ገንዘብ ነው የሚያተርፍሽ ከሁሉ ነገር። ስለዚህ 100 ብር ብታገኝ 30 ብሩን ወይ 15 ብሩን ለልጅሽ 15 ብሩን ለራስሽ ተጠቀ። እንደዚህ ምሳሌ ነው የምሰጥሽ። እንዲህ ያረግሽ ሰርቫይቭ ለማድረግ አስቢ። የዛሬ 5 ዓመት፣ ዛሬ 3 ዓመት፣ ዛሬ 2 ዓመት ምን ሊኖርሽ እንደሚችል ካልኩሌት አድርገሽ ቁጭ አድርገሽ እየጻፍሽ ሂጂበት። በዚህ መንገድ በእርግጠኝነት ነው የምልሽ የተሻሻለ ይመጣል ሁሉ ነገር። እሺ ተግባባ? እሺ በጣም ነው የማመሰግነው የምር። እሺ ብላት ፈጣሪ ጠብቁ ባለህበት። አሜን። ጤና ይስጥህ። አሜን አሜን። እግዚአብሔር ያክብርልኝ። እሺ የጽፈት ኖር ምን ነው ነበር እዚህ ጋር መተን ራሱ እኮ ብሶታችን አንተ ላይ ራሱ ማሳለፋችን የምትለቅ ነገር ነው። በጣም ነው የማመሰግነው። እሺ ለሁላችሁም ይሄ ለራሳችሁ ትታችሁ ለሰው እየቀለጥኩ እኖራለሁ ብላችሁ አጉል ጻድቅ የምትጫወቱ ሰዎች አላችሁ። ለጽድቅ አይደለም የተሰደዳችሁት። ክብራን ጽድቅ በሆኑት ገዳም ግቡ። እውነቴን ነው የምነግራችሁ። በጽድቅ ምን ትሰሪያለሽ? እዚህ ገዳም አትገቢም? ጸሎት አታደርጊም? እዛ ለጽድቅ አይደለም የተሰደድሽው። የእኔ እናት ብዙ የምፈልገው ነገር ካንተ እኔ ሳውዲ አረቢያ ነው ያለሁት፣ አረብ ሀገር 8 ዓመቴ እና ብር የለኝም። እኔ ብር እርጃ ይልልህ አይደለም እዚህ ጋር ወንድሞችን በባህር አመላልሳለሁ። ያው ወንድሞችን በባህር የሚያመጣ ሰው ያውቀዋል። ብዙ ጊዜ አመላልሳለሁ፣ ይያዙብኛል፣ ይመጣሉ፣ ሄዳሉ ስል ለነሱ ነው የምኖረው እና እኔ 5 ሳንቲም የለኝም አሁን ላይ። በጣም ደክሞኛል። በቃ በጣም ያው ራሴን እስከማጥፋት ድረስ በቃ ኑሪም አይለኝም ራሱ እና ወደ ሀገር መግባት ፈልጋለሁ ግን ምንም የለኝም እና እኔ አሁን የምፈልገው በቃ ፎሎ አስደርገኝ። በቃ ቲክቶክ መስራት ፈልጋለሁ፣ ላይ በላይ ገብቼ ምናምን እንደዚህ በዚህ እንኳን ቢያልፍልኝ ማለት ነው። በባህር ይመጣሉ። መመላለስ ምን ማለት ነው? ያኔ ስል በባህር ይመጣሉ፣ ተይዘው ይሄዳሉ፣ ድጋሚ ይመጡብኛል፣ ደግሞ አነሳቸዋለሁ፣ ተመልሰው ይሄዳሉ። ቅሩም ስላቸው አይሰሙኝም፣ ብር የለኝም ስላቸውም አይሰሙኝም። ያው እየተበደርኩ አነሳቸዋለሁ፣ ብዙ ብር ነው እና አሁንም ይመጣሉ። አንቺ ታናሽ የከፈልሽ ታስገቢያቸዋለሽ? አዎ ሲቀጠቅጧቸው ሲያለቅሱብኝ አልችልም። ስንት ጊዜ እንደዚህ ያደረግሽ? አሁን 4 ሰው አነሳው፣ 4 ጊዜ ማለት ነው።
ማነሳቸው ደግሞ በጣም በኢትዮጵያ ለአንድ ሰው ከ300 ሺህ ብር በላይ ነው ማነሳቸው። ተመሳሳይ ወንድሞችሽ ራሳቸው ሲሄዱ ይመጣሉ ራሳቸው። አዎ ከዛ ሲቀጠቅጧቸው እየደወሉ ያለቅሱብኛል። ሲያለቅሱ ደግሞ አላነሳምልና ደግሞ ያታቃል ሰው በእንደዚህ አይነት መልኩ ካልተሳካለት ለምንድነው ተመልሶ የሚመጣው? በቃ አላቅም፣ አይሰሙም። እንደዛ ሆነው ተሰቃይተው ገብተው ተይዘው ሂደው በቃ እሺ አይገባቸውም። እኔ ለምን እንደው አላቅም። እዚህም እንደሱን ሰርተን እንደምናነሳቸው ያውቃሉ፣ ግን አይረዱም። እሺ እንደው ፎሎ ማድረጉ ምናምን እሱ ያው ቲክቶክ ላይ ወጥተሽ በድፍረት ከዛሬ ጀምሮ ካሜራሽ ገጥሞሽ ቪዲዮ እየቀረሽ ፖስት ማድረግ ጀምሪ። እሱ ብዙ ከባድ ነው፣ የጊዜ ጉዳይ ነው። ግን እኔ የምሰጥሽ ሀሳብ ምንድን ነው፣ አንቺ የተሰደድሽው ለመለወጥ። ስለዚህ ወንድሞችሽ ተደጋግመው እየመጡ ያሉት ወይም ይህን እያደረጉ ያሉት እዚህ ሀገር መግባት ለሞከሩ ስላልተሳካላችሁ ምናምን አለ። አንቺ ነሽ እንዲያደርጉ እያደረግሻለሁ። ነገ እነዚህ ልጆች ህይወታቸውን ቢያጡ አንቺ ነሽ የምትጸጸችው። ምክንያቱም አንቺ ገንዘብ በከፈልሽ ቁጥር በሰጠሻቸው ቁጥር እነዚህ ሰዎች ችግር ውስጥ መግባታቸውን አያቆሙም፣ አንቺን ተማምነው። ስለዚህ እንዲሁ ነው ህይወትሽን 30 ዓመት ብትኖሪ 40 ዓመት ብትኖሪ እንዲሁ ነው የምትኖሪው። የኔ እናት ቁርጥ አርገሽ ቆራጥ እርምጃ ካልወሰድሽ በስተቀር ማንም ሰው ለራሱ ህይወት ኃላፊነት መውሰድ ያለበት ራሱ ነው። የኔ እናት እህት፣ እኔና አንቺም እኮ ወንድምና እህት ነን። መወለድ እኮ ቋንቋ ነው። ገብቶሻል? አብሮሽ ስለተወለደ እንደፈለገ መንበላጠጥ አለበት ማለት አይደለም። እድሜው ደርሶ 18 ዓመት ከሆነ እናትና አባት እንኳን ለአንድ ልጅ ኃላፊነት መውሰድ አይችልም። ራሱ እሳትና ውሃ የሚለይበት እድሜ ነው። ለሚገባበት ነገር በሙሉ ኃላፊነት መውሰድ ያለበት እሱ። እጅሽን አንስተሽ ከዛሬ ጀምሮ ራስ ተወጣው ማለት ካልጀመርሽ እመኚኝ፣ በእድሜ ዘመንሽ በሙሉ እንዲሁ እንደተንከራተትሽ ነው የምትኖሪው። የዛሬ 10 ዓመትም እንዲሁ አውቆ እንዲህ ችግር ውስጥ የገባ እንዲያርግልኝ እያለ ሲደውልልሽና ለእሱ ገንዘብ ስትከፊ ነው የምትኖር። ስለዚህ ከዛሬ ጀምሮ ቆራጥ መሆን አለባችሁ። የምትሰሙኝ ሰዎች፣ እንዲህ አይነት ሁኔታ ውስጥ ያላችሁ ሰዎች ማንም ለማንም ኃላፊነት መውሰድ አይችልም ለህይወት። እህት ስለሆንሽ እንደፈለግሽ እንደ በግ አንገትሽን ይዘው መቆተት አለባቸው ማለት አለ። ስለዚህ አስብበት። እሺ እሺ። የቲክቶኩ ነገር ደግሞ ቲክቶክ ላይ መስራት ፈልጋለሁ ካልሽ ምንም ነገር በቀላሉ አይገኝም በህይወት ማለት ነው። ምንም ነገር ስትፈልጊ ድካም እንዳለው፣ ልፋት እንዳለው፣ ጊዜ እንደሚጠይቅ ማወቅ አለብሽ። ቲክቶክ ላይ ፌመስ ሆነው ስራ እየሰሩ ምናምን የምታያቸው ሰዎች በሙሉ በአንድ ጀንበር ጉብ ብለው አይደለም። እሺ ብዙ ዓመት ለፍተውበታል፣ ብዙ ጊዜ ሞክረዋል፣ ብዙ ካሜራቸውን ደቅነው ቪዲዮ የቀረጹ ፖስት አድርገዋል። ስለዚህ አንቺ ከዛሬ ጀምሮ ቤትሽ ውስጥ ላይፍሽን አሳይ። ቲክቶክ ላይ ስራ ስትሰሪ ምናምን የስደት ህይወትሽን ኤቭሪዴ የምታሳልፍ ሆን ቭሎግ እያደረግሽ እየቀረሽ ፖስት ማድረግ ያልተለመዱ፣ ሁሉም ሰው ህይወት ውስጥ አዳዲስ ነገር አለ። እሱን እያደረግሽ አዳዲስ ክሬቲቪቲ እየጨመረሽ ፖስት ስታደርጊ የቲክቶኩን መንደር አልጎሪዝም ሊተለማመድሽ ትመጣለሽ። በቀን 5 ቪዲዮ 10 ቪዲዮ ምናምን የመልቀቅ ልማድ ይኖርሽ። እመኝ ያድጋል። እሺ እሺ። ደስረክ እሺ። አመሰግናለሁ። እኔም አመሰግናለሁ። ገንዘብ እየከፈላችሁ ወንድሞቻችሁን ሰው ሀገር በህገ ወጥ መንገድ እንዲሄዱ የምታደርጉ ሰዎች እኔ ህገ ወጥን ነገር እየተባበራችሁ፣ ሁለተኛ የቤተሰቦቻችሁን ወንድሞቻችሁን ህይወት አደጋ ላይ እየጣላችሁ እናንተን ተማምነው የሚያደርጉት ሰው ነገ እሷ አለችልኝ ብሎ ይሻገራል። ባህር ቢበላው አንቺ የምትጸጸችው። ህገ ወጥ ነገር ሁሌ ህገ ወጥ በቃ በዛ መንገድ ውስጥ ሰው ሲቀጠቀጥ ሲደበደብ እያልሽኝ መቼም ሰላማዊ መንገድ አይደለም። መቼም ያ ሰው እየተደበደበ እየተቀጠቀጠ የሚሄድበት መንገድ ሰው በተሻላችሁ መጠን እኔ እንደምመክራችሁ ግድ የላችሁ ሰዎች የራሳቸውን ህይወት ራሳቸውን እንዲወስኑ ፍቀዱላቸው። እጃችሁን አንሱ። ገብቷችሁ ተወጣው ማለት ልመዱ። አለቀ። እኔ የሆን በወድቅ እማዬ ብዬ ልደውል ነው እንዴ? አባቴ እንዲሆንኩኝ ምናምን ልል ነው እንዴ? ራሴን የመወጣው ይኔ ናት። ማንም እንደሌለልኝ ስለማውቅ
ግን የሆነ ሰው አለውልህ ምናምን በርታ ቢለኝ ነገ ገደልም እገባለሁ፣ ያውጡኛል ብዬ ከገደል ማንም እንደማያስወጣኝ ካወኩ ግን